ሀበሻ በየሄድንበት ሁላ ከይሲ አንሆን ብንደባደብ እኛ ነን እንዴ? ብንደባደብ እኛ ብንጋደል እኛ ብንተጋገት እኛ ብንደፋፈር እኛ በኮሜንት ብንሰዳደብ እኛ ያከይ እስቲ ልብ በሉ አሰሩት። እንደኛ እኮ አሁን እኮ ዘመኑ የተማረ እኮ በተማረ ጊዜ እኮ ላይ የተማረ ወቅት ላይ እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂክማ ዩቲዩብ ቻናል ቤተሰቦች እንዴት እንደምቆያችሁ እንደምከረማችሁልኝ በያላችሁበት ሰላማችሁ ብዝት ብዝት ይበል እያልኩ እንዲሁ ዛሬ እንግዲህ ብቅ ዘለቅ ብያላችኋለሁ። እንደዚህ ምርፍክት ብዬ ብቅ ብያላችኋለሁ ውዶች። ለሂክማ ዩቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅጉን በጣም አድርጌ አመሰግናለሁኝ። የማስተላልፈው ነገር ከተመቻችሁ ደስ ካላችሁ ሸር ማድረጋችሁን አትርሱ። ላይክም እያደረጋችሁ ቪዲዮዬንም እውልኝ እስከ መጨረሻው እውልኝ። መቼም ባይጠቅማችሁ እንኳን ያዝናናችኋል ብዬ አስባለሁኝና ዛሬ በምንድን መሰላችሁ የመጣሁት? አንዳንዴ ሰው በልብስ ይገምታችኋል፣ በንግግር ይገምታችኋል። ዝም ብሎ እይታ ፊዚካሊ አይቷችሁ በቃ ባገኘው አጋጣሚ ይገምታችኋል እና እኔ እኛ ህዝብና በጣም ይገርመኛል። በነገራችን ላይ የሀበሻ ምቀኝነት አልሐምዱሊላህ ረብል ዓለሚን አላህ በጣም ደግ አድርጎ ይዞና እንደኛ ህዝዴት እንደኛ ክፋቻ እንደኛ መጥፎ ማሰብ በቃ አላህ ደግ አድርጎ ይዞና እኔ ሶሻል ሚዲያ ከወጣሁ ሳይሆን የሶሻል ሚዲያን ተከታታይ የሶሻል ሚዲያ አፍቃሪ የሆንኩት ቢያንስ በኮሮና አመት ነበረ። የነጣሽ ሸበካ ሲመጣ በዛ ነበረ። ሳውዲ አረቢያ ያላችሁ ታውቁታላችሁ። ቀይ ሸበካ ነበረ የቆየ የፒ ሐረካት ያላት ማለት ነው። እና ያቺ ስመጣ አንስቼ ሶሻል ሚዲያን በጣም በፌስቡክ፣ በቲክቶክ፣ በዩቲዩብ በቃ በተለያየ ሶሻል ሚዲያ አለሁ ማለት ወጥቼ ሳይሆን ግን እፈረጃለሁ። ፌስቡክ ሲሰለቸኝ ቲክቶክ ሲሰለቸኝ ዩቲዩብ ሲሰለቸኝ እንደዛ አረግ ነበር ማለት ነው። ሙሉ ነገሬን ማወጣው በሶሻል ሚዲያ ላይ ቆያኔ ጊዜን ማሳልፈው ሀስራ በዘለለ ማለት ነው። ግን ላይክ አልሰጥም ነበር። ላይክ አልሰጥም ግን ለማንኛውም ሰው ለተሳዳቢም ይሁን ለምንም ይሁን አንድ ቀን ኮሜንት ለማንም ሰው ተሳድቤ አላውቅም። ምን ለመናገር አዳምጣቸዋለሁ። ደስ ያለኝን በዲን ጉዳይ ከሆነ ምናምን ላይክ አደርጋለሁ። ያለበለዚያ ስክሮል አድርጌ አልፋለሁ። ማንንም አላህ ያውቅብኛል፣ ፈጣሪ ምስክሬን፣ ማንንም በኮሜንት ሰድቤ አላውቅም። እኔ ሶሻል ሚዲያ ወጣሁ እንግዲህ ኦልሞስት አመት እየሆነኝ ነው። በይሄ አመት ውስጥ የሌሎቹ ዜጎች አረቦቹ ለምሳሌ በቃ የተለያየ ሶሻል ሚዲያ ላይ ሲወጡ አረቦቹም እኛ ጋር ይመጣሉ፣ የማኖቹም በቃ የተለያየ ሰው ይመጣል። የሌላ ሀገር ዜጎች ግን ሲሰርቡን ራሱ አይደለም ሲሰርቡን ማለት ነው ህብኪ ሲሉ በቃ ወይንም በጣም ወደንሻል ምናምን እንኳን ሲሉ እስበሳቸው ይመቃኛሉ። አይብ ነው የሚሉት፣ አይብ ይቦልካሉ፣ ይተራረማሉ። በጣም ይገርመኛል። ሀበሻ ግን አዑዙ ቢላሂ ሚነል ሸሪኩም ይመጣል። አንቺ ምንድንቴስ አንቺ ያአከይ ምን ነው? እኛ ግን ከሸይጣን ነው የተፈጠርነው፣ ከሸይጣን ቅረጭ ዲያብሎስ እንዴ ተውና። እኔ በነገራችን ላይ የመጨረሻ ቪዲዮ ነው በኮሜንት ጉዳይ። ያለበለዛ ኮሜንታችሁን እያጠብኩ ነው ለጥቀሽ ምዘርርሽ። እኔ የማንም አገር ሰው አይሰርበኝም። በነገራችን ላይ የኛ አገር ሰው የበለጥኳችሁ የመሰላችሁ እንደዚህ ዝም ብዬ በካሜራ ላይ ውብኛ ያያችን ጊዜ ነው እየተቀየርኩ የመሰልኳችሁ ነው። ያችሁ ኖራ ነኝ ይዟችሁ አትናደዱ። ያችሁ ነኝ፣ ካሜራው ነው የቀየረኝ እንዴ ፈቱና። ምን አስባችሁ ነው? እኛ ሶሻል ሚዲያ እኮ ስንወጣ የራሳችን ዓላማ አለን፣ የራሳችን ብላን አለን። መንገዳችን እናንተ ስለሰደባችሁን እናንተ ክብራችንን ዝቅ ያደረጋችሁ ስለመሰላችሁ ወደ ኋላ ይቀራሉ ብላችሁ እንደሆነ ኔቨር። እኔ አልቀርም። ወርቅ በሉኝ። እኔ በሳት ተፈተና እንደምታምረው ሁላ እኔ እንደዛ ነኝ። በቃ ወርቅ በሉኝ።
ምንም የማይበግረኝ ላመንኩበት ነገር ማንም ምንም የማያስቆመኝ ሰው ነኝ። ይህም በደንብ ልታውቁ ይገባል። ሞኔ እናንተ በኮሜንት ስለሰደባችሁ ወይ ላለቅስ። አብዛኛው ሴት በነገራችን ላይ በኮሜንት እየተሰደቡ ራሳቸውን የሚያጠፋሉ። እኛ የራሳችን ብሶት አለብን። የራሳችንን በጣም ብዙ የሚያስጨንቀን አለብን። ተውን እና ኑራ እንደዛ በኮሜንት እናንተ ሰርባችሁኝ አንገቴን የምደፋ ምናምን መስሏችሁ እንዲሆነ ኔቨር። ጠንክር ነው የምለው። እያጠብኩ ዘርርሻለሁ፣ ዘርርሃለሁ። አላጀብኩም አትከታተለኝ፣ አላጀብኩሽም አትከታተይኝ፣ አልተመቸሽም አትውኝ። እኔን የወደደና የፈለገ ብቻ ነው የሚችለው እንጂ የስድብ አባዜ ይዛችሁ በእኔ እመጣለሁ የምትይ ከሆነ ኑራ ታለቅሳለች ምናምን ብላችሁ አስባችሁ ከሆነ እያጠብኩ አሰጣሻለሁ። ክፉና በጎ መነጋገራችን በፊት ከራሴ ወረድ ልትሉልኝ ይገባል። እንዴ እኔ በነገራችን ላይ ዩቱብ አይደለም የሚያስተዳድረኝ። ዩቱብን የከፈኩት የራሴ ዓላማ አለኝ። ዓላማዬን ግዴታ ለእናንተ ማስረዳት አይጠበቅብኝም እንጂ ሰርቼ አዳሪ ነኝ። ምርጥ የመዳም ቅመም በውስጤ በጣም ብዙ ሰው ማስተዳድር። አውቅሻለሁ፣ ለጥቀሽ አውቅሻለሁ። አናውቃቸውም እንዴ? እናውቃቸዋል እኮ እኛ ኢፋዊ ስለወጣን ሶሻል ሚዲያ ላይ ስለወጣን ኢፋ ስለወጣን ሙምኪን የኛ ሊገን ይችላል እንጂ በመጃን ስቀባጠር የሚውሉን የምታረጉትን እናውቃለን። የማናውቅ እንዳይመስላችሁ። እንከባበር። ገና አንታወቅም ብላችሁ ኮሜንት ላይ መልከስከስ መዝረክረክ አግባብ አይደለም። ኦኬ፣ በደንብ አስረግጬ ነግራችኋለሁ። የግል ፍላጎት ያለባችሁ ሰዎች ኮሜንት አስቀምጡ፣ ቁጥርሽን አስቀምጭልን። እንዲሁም ኮሜንት ላይ አስቀምጥላችኋለሁ፣ ኮሜንት መጻፊያው ላይ አስቀምጥላችኋለሁ። የግል ችግር ያለባችሁ ሰዎች ኑቶላ በግል መንጣት ትችላላችሁ። እንዴ ነሽና እኛማ እናንተ ጥፍሻ መዋጫ አይደለንም። ያለበለዚያ ኑና ተቀላቀሉና እኛ እንደዚህ አምሮብን ቀንታችሁ ከሆነ ወይ ደግሞ ዛሬ አምሮብኛል እንደዚህ ፍክት ብዬ ስታዩን ቀንታችሁ ከሆነ ተፈደሉ። ሜዳው ሰፊ ነው፣ ያስጋልባል። ፈደሉ እና ክፉና በጎ አታነጋግሩን እላችኋለሁኝ። እና ውዶቼ በጣም እኔ በነገራችን ላይ ብርቅ አይደለም፣ ግን አንዳንዴ ሀበሻ በየሄድንበት ሁላ ከይሲ አንሆን። ብንደባደብ እኛ ነን እንዴ? ብንደባደብ እኛ፣ ብንጋደል እኛ፣ ብንተጋገት እኛ፣ ብንደፋፈር እኛ፣ በኮሜንት ብንሰዳደብ እኛ። ያከይ እስቲ ልብ በሉ፣ አሰሩት። እንደኛ እኮ አሁን እኮ ዘመኑ የተማረ እኮ በተማረ ጊዜ እኮ ላይ የተማረ ወቅት ላይ እኮ የእውቀት ዘመን ላይ እኮ ነው አለን። እንዴት ተነስታችሁ ኮሜንት ለኮሜንት መስረክለክ፣ ኮሜንት ለኮሜንት መስረክለክ። እሺ ሰው ላይ ምክር ስጡ። እሺ ይሄ ነገር እኮ ጥሩ አይደለም ብሎ አስተያየት ስጡ። ሰርብ ምን አመጣው እንዴ? እኛ እናንተ ስለሰደባችሁን ወዲህ ኋላ እንቀራለን እንዴ? አንቀርም። እኛ ወደፊት ነው ይኸው። እናንተም ዲያብሎስነታችሁን ይዛችሁ ተንቀሳቀሱ፣ እኛም እንንቀሳቀሳለን። ምንም ወዲህ ኋላ ያስቀረንም ባይዘወይ። ይሄን ልታውቁት ይገባል። ኮሜንት ደግሞ የምትጽፉት ኮሜንት እኛስ ኢንሻአላህ ሶሻል ሚዲያ ላይ መውጣታችን ልክ ላይሆን ይችላል። ሂሳባችን ግን አላህ ጋር ነው። እኛ ማንንም ደንበር አልገፋንም። የፈጣራችንን ህግ ጥሰናል። ሂሳባችን ግን አላህ ጋር ነው። እናንተ ግን እኛም በኮሜንት የተሳደቡ ሰዎች ምንም በማታውቂኝ ምንም በማላውቅሽ የውመል ቂያማ ሂሳብ ተሳስብሻለሁ። ይሄን በደንብ ቆም ብላችሁ ተሰቡ። ገና አንታወቅም፣ ገና ማንም አይነካንም ብላችሁ ኮሜንት ለኮሜንት እየሄዳችሁ የምትሳሰቡት አላህ ልፍሩ ይገባል። እንተሳሰባችኋል። ሂሳብ አለ። ሞት መኖሩን አትርሱት። ያከይ እኛ ፈጣሪያችን ጋራ ነው። እኛ አልহামዱሊላህ አላህ ገፍሮ ረሂም ነው። ምናልባት ነገ ተሽሎ አይ ሌቭል ላይ የተሻለ ሌቭል ላይ አላህ አድርሶና አይ ጉዳይ ወጥተን እኛ ፈጣሪያችን ጋራ እርቅ ፈጥረን ልንጓዝ እንችላለን። እናንተ ግን እኛም በተሳደባችሁ ቁጥር ሂሳብ
እየተሳሰባችሁ እንደሆነ እንዲያዘነጉት። እናንተ ጠልታችሁ የተሳደባችሁት ለኛ ግን ነገ ጧት ዋጋ ይጠቅመናል፣ አሰና መሟያ ይሆነናል በነገራችን ላይ እና እረፉ፣ እውነት እረፉ። ብታርፉ ጥሩ ነው። እና ውዶቼ ይሄን ይመስላል። ይሄ መጨረሻ አስተያየቴ ነው። ያው አስፈለገ ኮሜንት አስቀምጥላችኋለሁ፣ ቁጥሬን እያወጣችሁ ደውሉና ግጠሙኝ። ከዛ ፈሪና ገለባው ይለያል ማለት ነው። ጀግናና ምርትና ገለባው ይለያል ማለት ነው። እና ጥሩ አይደለም። ሰውን እንደ ነገረኛ አብዛኛው ሰው ዲኑን የሚሳደበው ያለው የተሳሳተ መንገድ የሚሄዱ ባይዘወይ በእኛ በምንሰጣቸው ኮሜንት ነው። እኛ በምንሰጣቸው አስተያየት ነው። አንድ ሰው ሀስንታ እንደ ሰው ነው እንጂ አላህን ፍሩ ብሎ የሚጽፍ የለም። አንቺ ምንድን ነች? አንቺ ምንድን ነች? አንቺ ምንድን እስቲ ነው ምን ይጎለኛል? ምንም እኮ የሚጎለኝ ነገር የለም። ዩቲዩብ ላይ የወጣሁ ግን ለሀጃያ ነው። ምንም ጎሎኛል የለም። ለሀጃያ እስከሆነ ድረስ ፍቱን፣ ከራሳችን ወረድ ይበሉልና እግረኞችዋ። ሌላ ስራ ያላችሁ ከሆነ ስራ ግቡ፣ ስሩ። አረኛስ ዩቲዩብ በመውጣት አምሮናል ብላችሁ ከሆነ ውጡ። ሚዲያው ሰፊ ነው፣ ያስጋልባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። ባይ